የማታውቁኝ እንደው ስሜን ልንገራችሁ ከመለው ይባላል የመጣሁት ተኬስሪ ነው አሁን ማቀርብላችሁ ግጥም ነው ግጥም እንዳቀርብ ስለተፈቀደልኝ አመሰግናለሁ ስንተኛ ክፍል ነሽ የመጀመሪያ ዘንድሮ ነው የገባሽው ወደፊት ምን መሆን ነው የምትፈልገው ሰላም ጤና ይስጥልን የተወደዳችሁ የአልቡኮ ሚዲያ ቤተሰቦች እንደምን አላችሁ ቅኝት የተሰኘው መሰናዶ ጀምሯል የዛሬው የቅኝት መሰናዶ በአልቡኮ ወረዳ ከሚገኘው ሳልመኔ ቅድመ አንደኛ ደረጃ ትምህርት ቤት የተማሪዎች ምርቃት ዙሪያ ያጠነጥናል በቅድሚያ ቪዲዮውን ላይክ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ በአልቡኮ ወረዳ ሳልመኔ ከተማ ከሚገኙ ቅድመ አንደኛ ደረጃ ትምህርት ቤቶች መካከል አንዱ ነው። በአማራ ልማት ማህበርና በማህበረሰቡ ትብብር የተገነባው ይህ ትምህርት ቤት ሳልመኔ ቅድመ አንደኛ ደረጃ ትምህርት ቤት የሚባል ሲሆን ከተመሰረተ 8 ዓመታትን አስቆጥሯል። ከኬጂ 1 እስከ ኬጂ 3 ድረስ አገልግሎት የሚሰጠው ሳልመኔ ቅድመ አንደኛ ደረጃ ትምህርት ቤት በየዓመቱ በርካታ ህፃናትን በማስመረቅ ለሰኞ ገበያ አንደኛ ደረጃ ትምህርት ቤት ይመግባል። በ2018 ዓመተ ምህረት ኬጂ 3 ሲማሩ የቆዩ የትምህርት ቤቱ ህፃናት በትናንትናው ዕለት ማለትም ሰኔ 16 2018 ዓመተ ምህረት የወረዳው አመራሮች ተመራቂ ተማሪዎች የተማሪ ወላጆች መምህራንና ጥሪ የተደረገላቸው እንግዶች በተገኙበት ታላላቅ የህዝብ ጉባኤዎች ከሚካሄዱበት በተለምዶ አይሲቲ ተብሎ ከሚጠራው አዳራሽ በደመቀ ሁኔታ የተመረቁ ሲሆን በምርቃቱ ላይም የነገዋ ሀገር ተረካቢ በሆኑት ህፃናት የተለያዩ አዝናኝ ዝግጅቶች ቀርበዋል። ልጆች እንዴት አደራችሁ? ደስ አይልም እንዴ? የተከበራችሁ ጥሪ የተደረገላችሁ እንግዶች ወላጆች ተማሪዎች እንኳን ደስ ያላችሁ እንኳን ደስ ያለን እያልኩኝ የዛሬው ፕሮግራማችን በይፋ የተከፈተ መሆኑን ላበስር እወዳለሁ አመሰግናለሁ የመጣሁት ተኬዝ ስሪ ሆኖ ማቀርብላችሁ ግጥም ነው የግጥሜ ርዕስ ይኸው ተመረኩን እኔ በመማሬ ፈጣሪ ይመስገን ደስ ብሎናል ዛሬ እማማና አባባዬ እኔ ወላጆቼ ፊደል ያስቆጠሩኝ የእውቀት መምህሮቼ ሀብዬ ሲጀምር የፊደል ገበታ መንገድ ያሳዩናል ጠዋትና ማታ ከፍዬም አልጨርሶ አለብኝ ውለታ እኛም በማለዳው በተለምዶ አልማይ የተባለ ከሚጠራው የሳልመኔ ቅድመ አንደኛ ደረጃ ትምህርት ቤት ያመራን ሲሆን ከምርቃቱ በፊት የተከናወኑ ቅድመ ዝግጅቶችን በካሜራችን በማስቀረት የምርቃቱ ስነ ስርዓት ወደሚፈጸምበት አይሲቲ አዳራሽ አመራን። እጂ ስንት ነሽ? የመጀመሪያ ዘንድሮ ነው የገባሽው? መቼ ነው የምትመረቂው? ለቀጣይ ጎበዝ ተማሪ ነሽ? ያስቀናል አይደል? ግጥም እንዳቀርብ ስለተፈቀደልኝ አመሰግናለሁ። የማቀርብላችሁ ግጥም ነው። የግጥሜ ርዕስ አርበኝነት። አርበኛ ወታደር የሀገር አለኝታ ጠላት አደባባይ ድባቅ የሚመታ ፍጹም ሳይበግረው የጠላት ድንፋታ ለሀገር ሁሌ ቅድሚያ ሰጥቶ ሀገር ይጠብቃል
አዳራሹ በተመራቂ ተማሪዎች፣ በአስመራቂ ቤተሰቦችና በተጋባዥ እንግዶች ከአፍ እስከ ገደፉ ሞልቷል። ዝግጅቱን ለማድመቅ ጥሪ የተደረገለት ወረዳ በቀል የሆነው የማይባር ባህል ቡድን መድረኩ ላይ ተሰይሟል። የሳምንቱ ቀናት ሲቆጠር 7 መጀመሪያው ሰኞ፣ ተከታይ ማክሰኞ፣ ሰኞ የስራ ቀን የሚጀመርበት እኔም ትምህርት ቤት ልማር የሚሄድበት ስለሆነ ቀኑ በጣም ደስ ይለኛል። ከጓደኞቼ ጋር ያገናኘኛል። 2 ቀን አርፌ ቤቴ ቆይቼ ማክሰኞና እሮብ እንዲሁም ሐሙስ ጠንክሬ እማራለሁ እስከ አርብ ድረስ። አርብ የትምህርት የመጨረሻ ቀን ትምህርታችንን ደህና ሰንብት ብለን ቅዳሜና እሁድ ቤታችን ሆነን ከሰፈር ልጆች ጋር እንጫወታለን። ስላዳመጣችሁኝ አመሰግናለሁ። የአልቡኮ ወረዳ ምክትል አስተዳዳሪና የትምህርት ጽሕፈት ቤት ኃላፊ በሆኑት አቶ ኢማም ሙህዬ የመክፈቻ ንግግር ተደርጎ ፕሮግራሙ በይፋ የተከፈተ መሆኑ ከተበሰረ በኋላ በአካባቢው የሀገር ሽማግሌ ቡናው ሀላል ተደርጎ ዳቦው ተቆርሶ ቁርስ እየተበላ ቡናው እየተጠጣ ዝግጅቱ ቀጠለ። አንተ መምህሩ የሀገር መመኪያዋታና ማገሩ ሀቅን የሚያስተምር ባለቁም ነገሩ አንተ መምህሩ ማስመሰል አታውቅም ወይም መለቀም ተግተህ ትሰራለህ ሁሌም ዘላለም የምታስተምረኝ ያሳስቅህ ነው በሕፃንነት የልበለጽግ ነው። አንተ መምህሩ ትሄድ ከሆነ ከኔ መለየቱ ቢቀርብኝ ይሻላል በአንተ መጓዳቱ። በመድረክ መሪው ወጣት ሀቢብ አህመድ መድረክ መሪነት ፕሮግራሞቹ እንደ ቅደም ተከተላቸው እየቀረቡ በባህል ቡድኑ ባህላዊ ሙዚቃዎችና የምርቃት መዝሙሮች ተከሽነው በሕፃናቱ የተዘጋጁት ጣፋጭ ግጥሞች እየቀረቡ ታዳሚዎችን በስሜት ቁጭ ብድግ ሲያስደርጉ አረፈዱ። ኑር መምህሬ በአንተ እኮ ነው መመስገኔ መከበሬ የሙያዎች ቁንጮ ጥንትም የከበረ የፈጣሪን ስራ ማስተማር ነበረ። ሀገሬ ሀገሬ ኢትዮጵያ ሀገሬ ካንቺ የተወለደው ውዱ መምህሬ ያልተዘመረለት የቀለም አባቴ ለኔማ ክብሬ ነው ኩራቴ ድምቀቴ እንዳይነቃነቅ ዋልታና ማገሩ መሰረቱን ያጥብቅ መምህር ከስሩ ምስጋና ይድረስህ ውዱ መምህሬ ምስጋና ይድረስሽ ምርጡ አስተማሪ ኑሮሽን ያድምቀው ሳቅ በቤትሽ ገስ ለእኔ የሰጠሽ በእጥፍ ይመለስ። በመጨረሻም የእውቅና ስነ ስርዓት ተከናውኖ የፕሮግራሙ ፍጻሜ ሆነ። ሕፃናትን አንጾና ተንከባክቦ ከደረጃ የማድረስ ኃላፊነትን ከጫንቃቸው ላይ የተሸከሙት የኬጂ መምህራን ፍሬዎቻቸውን ዳግም ላይ ያገኟቸው ተሰናበቷቸው። ወላጆች እንግዶች እንኳን ደስ ያላችሁ። መላው መምህሮች እጅግ ደስ ብሎናል፣ እጅግ አርግቶናል። ፈጣሪ ይመስገን ለዚህ ላበቃችን ምስጋና ይድረሳል ለመምህራናችን። ሕፃናት የዛሬ አበባዎች የነገ ፍሬዎች ናቸውና እንክብካቤና ድጋፍን የሚሹ ሲሆኑ በአግባቡ ታንጸው ካደጉ ጥሩ ፍሬን የሚሰጡ ሲሆን ትኩረት ከተነፈጋቸው ደግሞ ከዚያ ተቃራኒ ይሆናሉ። የትውልድ ውለታ ከፋዮች የጥበብ አሻራ በእናንተ ቢሰራ ታሪካችሁ ቢጻፍ ሀገር ብትኮራ ሰላም ልበላችሁ ከምኞቴ ጋራ ሰላም ልበላችሁ ከምኞቴ ጋር የልማት አርበኛ አንዷ ጓደኛችሁ የማታውቁኝ እንደ ስሜ ልንገራችሁ እሪም እባላለሁ ልሰናበታችሁ። ስለሆነ ምርጥ ምርጡን ለሕፃናት በማስቀደም የነገዋን ኢትዮጵያ ተረካቢዎች መንገድ ማሳለጥ ይገባል በማለት የዕለቱን መሰናዶ በዚሁ አበቃን። የአልቡኮ ሚዲያ እያዘጋጀ የሚያቀርባቸው መሰናዶዎች ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን ተጫኑ።